ወደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ዛሬ ካንቺ ሁሉ ጥቁር እንግዳይ ውበትና ፍቅር ልጅ ከአዋቂው መስሎ ጓደኛ ቀኑን ሳያርፈው ሌሊት ሳይተኛ ካዘነው ሲያዝን ከሳቀው ሲስቅ ለአለማየሁ እሸቴ የተለየ አንድም ሁለትም ማሰብም ሆነ መስራት ትልቁ ቻሌንጅ ኢጎ ነው። የባህል ማዕከል እንግዳችን ነው። ይበኩሉ ታፈሰ እባክህ ወደ መድረክ በክብር ሸኙልኝ። ድምፃዊ ይበኩሉ ታፈሰ የ52ኛ አዲስ አበባ ዩኒቨርሲቲ ባህል ማዕከል እንግዳችን ነው። ጋር አንዳንድ ቃለ መጠይቆችን እናደርጋለን። ከቤተሰብ ውጪ ምናልባት ትምህርት ቤት ላይ በተለይ አስተማሪዎች አይተውን ምን ታለንት እንዳለን ነው ይታወቃቸዋል አይደለ? ስፔሻሊ አማርኛ አስተማሪዎች እና ወይ ሙዚቃ አንተን አይቶ ድምፃዊ ትሆናለህ ያለ ትንቢት ያወጣብህ ሰው ነበር? ቃል የተናገረብህ? የሚገርምሽ ያፌት እዚህ ያለ የ20 ምናምን ዓመት ጓደኛዬ ከሃይ ስኩል ጀምረን ማለት ነው። የሚገርምሽ ሃይ ስኩል እያለሁ ማንም ሰው አያውቅም ነበር ድምፃዊ እንደመሆን። አንድ ቀንም አንጎራጉሬም ድምፅ አውጥቼ አላውቅም። ግን ዴክስ ቀጠቅጥ ነበር። ምንድነው እንደ ፓርቲ እናደርጋለን። ክላስ የሌለን ሰዓት ተማሪዎች ይከቡኛል። እኔ ዴክሱን እንደ ከበሮ እየተጫወትኩ በቃ ፓርቲ በሉት። ራፕ የሚያደርግ ራፕ ያደርጋል፣ የሚዘፍን ይዘፍናል። እና ያፌት እንግዲህ ምስክር ነው። ሌላ ጊዜ እሱን ኢንቫይት ስታደርጉት ብዙ ታሪክ ያወራላቸዋል። የዛን ሰዓት ላይ ግን የሚገርምሽ ማንም ሰው ድምፅ እንዳለኝ ወይም እንደምዘፍን አያውቅም ነበር። ልክ ጃኖ ባንድ ውስጥ ስገባ ነው ብዙ ሰው ኢቨን አብረውኝ የተማሩ ልጆች ደንግጠዋል። ድራመር ይሆናል ብለው ይጠብቁ ነበር፣ ግን ድምፃዊ ይሆናል ብለው አይጠብቁም ነበር። እና በጣም ሰርፕራይዝ የሆኑት ማለት ነው። እኔንም በጣም ነው ሰርፕራይዝ ያረከኝ። አንደኛ የዚህ ሁላ አመታት ጓደኝነት በጣም የሚደንቅ ነው፣ በተለይ በዚህ ጊዜ። ከዛ ደግሞ የእሱን መክሊት ራሱ ማየት በጣም የሚገርም ነገር ነው ለጓደኝነታቸው። እዛ ጋ ጂሚም አለ ሌላ እንደዚሁ ያ ምናምን አመት ጓደኛ። ያው ያፌት በስራው ስለሚታወቅ በሚለው ነው እንጂ ጂሚም አለ እዛ ጋ። ጃኖ ብለሃልና ወደ ጃኖ ልግባ። ያው ዲበ ስንል ነጣጥለን የማንተወው ነገር ጃኖ ነው። ለምሳሌ ሚኪ ጃኖ ሁላ ቅጽል ስሙ እስኪመስለን ድረስ ያባቱ ስምና ለዲበም እንደዛ ነውና ከህዝብ ያስተዋወቀህ ወደፊት ያመጣህ ነው ጃኖ ባንድ። እና እንዴት ነበር ወደ ጃኖ የገባኸው? ቅድም በኦዲሽን እንደገባ እየተናገርኩ ነበርና አክሴፕት እስከተደረክበት ጊዜ ያለውን ማን ነገረ? ስለ ኦዲሽኑ ራሱ እንዴት ሰማህ የሚለውን እስቲ አስታውሰን። አዎ ጃኖ ባንድ ከመጀመሩ በፊት እኔ ወደ ሙዚቃው ክለብ ምናምን ጫወትበት የገባውበት ጊዜ ነበር እና በዛ ሰዓት ላይ እኔ ኃይሉ፣ ሚኪ፣ ጃኖ አብረን አሊዜና ውቤ በራ የሚባሉ ክለቦች ውስጥ እንጫወት ነበር። ያሃ ባንድ የሚባል ደግሞ ባንድ ነበር። ዳግማዊ አሊ፣ አሸናፊ አሊ የዳጊ ወንድም፣ እንዲሁም ሌሎች ሙዚቀኞች፣ ሚኪ ጊታር ያለበት ማለት ነው። አብረን እንጫወት ነበር። የዛን ሰዓት ላይ ይሄ ትልቅ ሀሳብ እንደታሰበ በአዲስ ገሰሰ እና በኤርሚያስ አመልጋ አማካኝነት
ባንድ መፍጠር እንደታሰበ ባንድ ሳይሆን ሞር ኦፍ አልበም መስራት እንደታሰበ ከዛ በኋላ ደግሞ ኦዲሽን መደረግ እንዳለበት እንደገና ደግሞ ኢንተርናሽናል ነገር እንዲሆን የታሰበ እንደሆነ ስንሰማ የዛን ሰዓት ላይ ኢንቫይት አደረጉን አብረን እንጫወተው። የዛን ጊዜ አዲስ ገሰሰ ወንድም ሙልጌታ ገሰሰ አብሮን ክለብ ውስጥ ይሰራ ነበርና በሱ ምክንያት እንደዚህ አይነት ነገር ታስቧል። ይሄንን ኦፖርቹኒቲ ተጠቀሙ ብሎ እዛ ኦዲሽን የምናደርግበት ቦታ ሄድን ማለት ነው። ኦዲሽኑ ላይ ብዙ ልጆች ነበሩ። የጂጂ ባለቤት ቤላ ዙዌልም ነበር ኦዲሽን ስናደርግ። የዛን ሰዓት ላይ እንግሊዘኛም ዘፈን እንጫወታለን፣ አማርኛም እንጫወታለን። ከዛ በኋላ እኔ ኃይሉ ከዛ በኋላ እንደገና ሄዋና ሃሌሉያም ጆይን አደረጉ ባንድ ውስጥ። ከዛ ግን ባንድ እንዲሆን ያደረግነው እኛው ራሳችንን ጃኖ ባንድ የሚለውን እንደውም ሚካኤል መለሰ የሚባል ሌላ ጊታሪስት ነበር፣ አሁን አሜሪካ ነው ያለው። እሱ ነው ጃኖ የሚለውን ስም ያወጣው። ከዛ እኛ ለምንድን ነው ጃኖ የሚባል ባንድ ልክ እንደ ውጭዎቹ ኮልድ ፕሌይ ዩቱ ምናምን አለ ለምን እኛ ሀገር አይኖርም እንደዚህ አይነት ባንድ ብለን አሰብን። ጃኖ ብሎ እሱ ሰየመ ስም ስንመርጥ ማለት ነው። ከዛ በኋላ ወደ ባንድ ወደሚለው ከአልበም ብቻ ከሚሆን ወደ ባንድ ወደሚለው ሀሳብ ተቀየረ ማለት ነው። እንደዛ ነው የጀመረው። ይኸውልህ ዲባ አሁን ወደዛ ብታይ ይሄ ሁላ ህዝብ ወጣት ነው። እዚህም ብዙ ስራዎች ቀርበዋል። ባንዶቹ በጋራ የሚሰሩ ናቸው፣ ተወዛዋዦቹም እንደዛው። እንደ ሀገርም ያለው ወጣት ነው። ወጣት ደግሞ ክሬቲቭ ነው፣ መሞከር ይፈልጋል። በቡድን የመስራቱ ነገር አለና እንዳልኩት 10 ዓመት በግሩፕ እንደሰራ ሰው እዚህ ውስጥ በግሩፕ የሚሰሩ ካሉ ወይም ደግሞ ለመስራትም ሀሳብ ያላቸው ካሉ ኢቨን አሳይመንት እንኳን በግሩፕ ነው የሚሰራው እዚህና ከህልማቸው እንዲደርሱ እንዳይቆሙ የሆነ ቁልፍ ነገር ምከራቸው ብትባል የምትሰጣቸው አድቫይስ ምንድን ነው? ትልቁ በግሩፕ መስራትም የሆነ አንድም ሁለትም 10ም ሆኖ መስራት ትልቁ ቻሌንጅ ኢጎ ነው። ኢጎ በቃ ግሩፕ ነን ካላችሁ ሁሉም ሰው እኩል ነው ግሩፕ ውስጥ። እኔ ከአንተ እሻላለሁ እሷ ከኔ ትሻላለች ምናምን የሚል ነገር የለም። አዘ ግሩፕ አንድ አላማ ይኖራቸዋል። ያንን አላማ ለመምታት ብቻ ፖዚቲቭሊ ተስማምቶ መጣላት ይኖራል ምናምን ይኖራል። ግን ኢጎ ነው ትልቁ የሚገለው የሰውን ብዙ ነገሩ እና ኢጎ ካለ የትም አይደረስም። ኢጎ መልካም ኢጎ አለ፣ ኮንፊደንስ አለ፣ ምን አለ። እሱም ብቻ ይዞ ይሄ ከኔ ውጭ ምናምን የሚለውን ኢጎ አስወግዶ አብሮ መስራት ነው። ዳስ ዘ ኦንሊ ምክር መስጠት የምንችለው። ጃኖ የሆነ ነገር ለመድገም የመጣ ቡድን አልነበረም። በጣም የራሱን ከለር ያላቸው አይዲያ ያላቸው ብዙ ሰቨኖች ሰርቷል። ለምሳሌ ብናነሳ አይራቅ፣ የአይራቅ ሀሳብ በጣም የሚገርም ነው። ይነጋል፣ ዳሪኝ በራሱ እና የመሳሰሉትን። እኔ ግን ከጃኖ ባንድ ላይ ከነበሩት አልበሞች ላይ በጣም የሚገርመኝ ሙዚቃ ዘው ነው። እስቲ እባክህ በድምፅ ትንሽ እንዲያስታውሱት። ከልጅ ከአዋቂው መስሎ ጓደኛ ቀኑን ሳያርፈው ለሊት ሳይተኛ ካዘነው ሲያዝን ከሳቀው ሲስቅ እዚህ ያጣላው እዛ ሲያስታርቅ ደሞ በሌላ ልቡ እስኪረታ እቺን ሲያገባ ያቺን ሲፈታ ወጣ ገባ ሲል እዚህም እዚያም ቀደመው ጊዜ አንዱን ሳይዘው እንዲያው ዘውዞ አይዘውዘው ጥርሴ ታደለው ያለ ለምን መሰለህ ይህንን ሙዚቃ ያነሳሁትና ሁሌ የሚገርመኝ እኛ ጋር ብዙ ጊዜ ሙዚቃ የተለመደው ለቆንጆ ሴት፣ ለፍቅረኛ፣ ለእናት፣ ለሀገር ሲዘፈን ነው። ኦር ደግሞ የሆነ ሀሳብ ተነስቶ ያዘፈን ሲሆን ነው። ካራክተር የለመድነው በፊልሞች፣ በቲያትር፣ በመጽሐፍት ላይ ነው። እዚህ ዘፈን ላይ ካራክተር ነው የምናየው። እዚህ እያገባ እዛ ጋር የሚፈታ እንትን የሚል የሆነ ሰውዬ ነውና ከዛ ደግሞ እንትን ነው ስቲል እያስተማረ ሆቴል ውስጥ ብትሰሙት አሁን እንኳን አልጨፈርንም አብረን እንደዚህ አይነት ሙዚቃ ነውና በጣም ነው የሚገርመኝ። ሀሳቡ እንዴት ነው? ግጥሙን ማን ጻፈው? እንዴት አሰባችሁ እንደዚህ አይነት ሙዚቃ ለመስራት? ግጥሙን የጻፈው ወንደሰን ይባላል። ዜማውን እኔ ነኝ። ያው እንደገና በጃኖ ባንድ ነው አሬንጅ የተደረገው። ምንድነው የዛን ጊዜ ያው በምንሰራበት ጊዜ እንደ ጃኖ ብዙ አይነት ሰዎች ያጋጥሙናል። ፕሮሞተር ሊሆን ይችላል ምናምን ሊሆን ይችላል። ብዙ አይነት ሰዎች ብቻ እንደዚህ የሚያምታቱ ማለት ነው። በጣም ያስቸገረን ሰው ነበር። አሁን ስም መጥቀስ አያስፈልግም። ለዛ ሰውዬ ነው ማለት ስፔሲፊካሊ ለሱ ብቻ ሳይሆን እንደዛ አይነት አስተሳሰብና ማይንድ ሴት በሰው ታለንት ላይ በሰው ህልም ላይ ለመጫወት ለሚያስቡ ሰዎች ወይም ደግሞ አስተሳሰብ ላላቸው ሰዎች ነው የሰራ ነው። በዛ ሰዓት በንዴት ማለት
ስለ ዜማ ካነሳን አይቀር ለመጀመሪያ ጊዜ ዜማ የሞከርከው በአይራቅ ነበረ። የአይራቅ ዜማ እስቲ ባካችሁ። አንዴ አማኑኤል ሀብታሙ ተዋናዩ ማለት ነው ምን ሲል ሰማሁት? ሰው ቢደርስ ቢገጥም ብዙ አይገርመኝም አለ። ማለትም ኦልሬዲ ግጥም ለመጻፍ ወይም ድርሰት ለመጻፍ ቃላት አሉን የተሰጠን የተቀመጠ ሆሄያት፣ ሐረጋት፣ ፊደላት ቃላት አሉን። እሱን መገጣጠም ነው የሚሆነው። ዜማ ደራሲዎች ግን ከምን ተነስተው ዜማ እንደሚደርሱ በጣም ምታት ነው ይገርመኛል እያለ ነበርና የመጀመሪያ እንዲሁ ዜማ እንዳልከው በዚህ ፕሮሰስ ውስጥ ጃም በማድረግ ውስጥ የተገኘ ዜማ እንደሆነ ሰምቻለሁና እንደ አንድ ዜማ ደራሲ ከዛ በኋላ ብዙ የተዋጣላቸው ዜማዎችን ስለሰራ ዜማ ደራሲ እዚህ ውስጥ ሙዚቃ የሚሞክሩ ስላሉ ከምን ሊጀምር ይችላል? ዜማ ኢንስፓየር የሚደረገው ከቃል ነው? ከምንድን ነው? ከስሜት ነው? እንዴት እሱ ትገልጸዋል? የተለያየ ነው ዜማ። እኔ የተለያየ ቦታ ውስጥ መኪና ውስጥ አሁን ለምሳሌ የልቤ ዜማ የሚለው የትግረኛ ሙዚቃው እሱ ላይ እሱን ዜማ ስሰራ ትዝ ይለኛል። ከያፌት ጋር መኪና ውስጥ ነዳጅ እየቀዳን ነው። እንዴት እንደሚመጣ አላውቅም። ይሄ የእግዚአብሔር ስጦታ ነው እና ድንገት ነው ያቺ ፉጨቷን መጣችልኝ። እሷን ዝም ብዬ አፏጫታለሁ። ከዛ ታስታውሳለህ እና ቀዳሁት። ያው ሁል ጊዜ መቅዳት is the best thing። ስልክሽ ላይ ያው ስልኬን ባወጣላችሁ በጣም ያስቃል። የምቀዳቸው ነገሮች ድራም ባፌ ልቀዳ እችላለሁ፣ ቤዝ ላይን ልቀዳ እችላለሁ፣ ብዙ ነገር ላደርግ እችላለሁ እና ያኔ የተሰራ ነው እንደዛ ነው። የሆነ ዘፈን ደግሞ የሆነ ሙዚቃ እየሰማሽም ሊሆን ይችላል፣ ፊልም እያየሽ ሊሆን ይችላል፣ መጽሐፍ እያነበብሽ ሊሆን ይችላል፣ ከሰው ጋር እያወራሽ ኢንስፓየር አድርጎሽ ሊሆን ይችላል እና ሁልጊዜ ምንድነው መያዝ ነው እነዚህ ነገሮች። ምክንያቱም እነዛ ሞመንቶች ወዲያው ካልያሻቸው ያመልጣሉ፣ ጥሩ ነገሮችን በዛው ያመልጣሉ። እኔ እንደዛ ነው። የሆነ ሊሚት የማደርገው ነገር የለኝም። ኤኒ ታይም ሲመጣ ማስቀመጥ ነው። እንደዛ ነው ማለት ነው። በጣም አሪፍ። ሙዚቃ የስሜት ጉዳይ እንደሆነ ሁላችን የምንግባባበት ነው አብዛኛውም ሰው የሚለው እና ጥሩ ሙዚቃ በስሜት ተደራሲው ጋር አድማጩ ጋር የደረሰ ሙዚቃ ነው እና ያንተ ሙዚቃዎች ደግሞ እዛ ላይ በጣም ቤስት ናቸው በዚህ አጋጣሚ እና እንዴት ነው ወደዛ ስሜት መግባት የሚቻለው? በሙዚቃ የሰዎችን ስሜት አንዳንዴ የምንወደውን ሙዚቃ ኮንዲሽናሊም አንኮንዲሽናሊም ለራሳችን ስሜት የተገዛ የምናውቀው ሲሆንልን አይደለም የምንወደው። ስለዛ እሱ ነገር እንዴት ነው ዲቨሎፕ የሚደረገው? እንዴት ነው የሚመጣው? መጀመሪያ መውደድ ነው። የምትሰሪውን ስራ መጀመሪያ መውደድ ነው። እኔ በቃ ይሄ ነው ህይወቴ፣ ይሄን የሰጠውበት ነገር ስለሆነ እስከማረጅ ድረስ የምሰራው ነገር ነው። የምወደውን ነገር ደግሞ ለሰው ሼር ስታደርጊ የምትወጂው ነገር ከሆነ ምንም ጥያቄ የለውም። ሰው ጋር ሲደርስ በጣም ጥሩ ስሜት ይፈጥራል። መጀመሪያ መውደድ ነው የምትሰሪውን ስራ እና ለምሳሌ አንድ አይራቅ የሚለው ሙዚቃ እንዴት እንደተፈጠረ ለመንገር ያህል እሱ ኢንስፓየር ሊያደርግ ይችላል። በነገራችን ላይ ትልቁ በጣም እናከብረው ይልማ ገብረአብ ነው የጻፈው እና በጣም በጣም ጥሩ ሪሌሽንሽፕ ነው ያለን ከጋሽ ይልማ ጋር እንደ ቤተሰብ ነን እና ይሄ ሙዚቃን ስንሰራ ያኔ ጃኖ ባንድ ያው ኢንተርናሽናል ኮንሰርት ይዞ የመጣ ባንድ ስለነበረ የምንሰራው ሙዚቃ እንግሊዘኛና አማርኛ ወይ ፊውዥን የኛ አገር ቅኝቶች ከተለያዩ ኢንተርናሽናል ቢቶች እና ሪትሞች ጋር በመቀላቀል ነበር ሀሳቡ። እንደዚሁ እንዳልኩሽ ባንዱ ሪሄርስ እያደረገ ወይም እየፈጠርን እያለን ሙዚቃው ሲጀመር እንግሊዘኛ ነበር አድርገን የሰራ ነው። ሰው ምንድን ነበር የሚለው I love the African woman። አንቺ ነበርሽ እንዴ? ታውቂዋለሽ? እሺ ጥሩ ሰለሽ። So I love the African woman። ስለ አንድ አፍሪካዊ ሴት ኢንተርናሽናል ለማድረግ ሀሳቡንም ማለት ነው። ቅኝቱ ትዝታ ማይነር ሆኖ ግን እንግሊዘኛ ማለት ነው። እንደዛ ብለን ጀመርና ቀዳ ነው። ከዛ ይልማ ጋር ስንወስደው ማለት ነው ግጥሙን እንዲሰራልን እሱ ምን መጣልበት አይ ላቭ የምትለዋን ወስዶ አይራቅ አረጋት ማለት ነው። እና በጣም በጣም በቃ አይምሯችን ነው እንትን ያደረገው ብሎ አፕ ያደረገው እሱ እንደዛ አድርጎ ግጥሙን ሲያመጣው እና ጭራሽ የባሰ በቃ ሚስቴሪየስ አረጋት ሴቷን እና በዛ ምክንያት ነው የሰራ ነው። ያ ይህንን ነው የምልሽ ስሜት የሚተላለፈው መጀመሪያ እንደዚህ ነው። በቃ ወደሽ የምትሰሪው ነገር ሲሆን ብቻ ነው። እንደዛ ነው ማለት ነው። የሰዎችን የሌሎች ድምፃውያንን የትልልቆቹን ድምፃውያን ትጫወታለህ እና ብዙ ጊዜ ከጀማሪ ድምፃውያን ጀምሮ እስከ ትልልቆቹ የምናየው ነገር ምንድነው? የሰው ሙዚቃ በሚጫወቱበት ጊዜ በተቻለ አቅም ወደዛ ሰው ከለር
ወደዛ ሰው ሬንጅ ምናምን የሚሄድ ነገር አለና አንተ ጋር ደግሞ በፍጹም ይሄ ነገር የለም። የማንንም የማይመስል ድምፅ እንዳለ መረዳት ነው እንዲሆን ያደረገው ምንድን ነው? እና ደግሞ ከዚህ ጋር በተያያዘ የሰዎችን ሙዚቃ ስትጫወት ከሰማሁት አለማየሁ እሸቴ፣ ጥላሁን ገሰሰ፣ ሙሉቀን መለሰ፣ ግርማ በየነ በጣም የተዋጣ አድርገህ ከተጫወትካቸው ውስጥ ነው እና ለአለማየሁ እሸቴ የተለየ ፍቅር አለ? ኦፍኮርስ ማን የሌለው አለ እንዴ? በስመ አብ ምን አይነት ጥያቄ ነው በሏት እንጂ። ስለዚህ የፈለገው ይምጣን ቢጫወትልን ምን ትላላችሁ? መስማት አትፈልጉም? ትንሽ አሰማን። ወደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴ ተጨነቀች ናዳደች ተጉላልታ ነፍሴ ተጨነቀች ናዳደች ተጉላልታ ልቤም ባለማረፍ ልቤም ባለማረፍ ብዙ ተንገላታ። እናመሰግናለን። እና ለጀማሪ ልጆች ይሄ ነገር ብዙ በተለይ አይዶል ላይ ምናምን ሲጫወቱ ሲመከር ብዙ ጊዜ እሰማለሁ። ኖቲስ ያደረግኩት ነገር ነው እና ለሙዚቀኞች እንዲህ የራሳቸውን ከለር አስጠብቀው እንዲሄዱ፣ ምክንያቱም ሌላ ሰው መድገም አይጠበቅባቸውም ራሳቸውን ለመሆን እና እስቲ እሱን በደንብ እውነት ነው። ትክክለኛ ነገር ነው። ሙዚቃውን ስትጫወች ዋናው ነገር ምንድን ነው? አንዳንድ ጊዜ ከሚገባው ሙዚቃው ካለው ውበት እንዲያፈነግጥም ማድረግ ይመጣል። በጣምም መመራመር አያስፈልግም። ግን የሙዚቃውን ኮር ስሜት መረዳት ነው። አለማየሁ ሲዘፍን ነው ሙዚቃ እንዴት አድርገው ነው ስሜቱን የሚገልጽበት? እሱ እንዴት ነው የሚገልጸው? እኔ እንዴት ነው የሚገልጸው? ግን ዜማውን ሳይበላሽ ብዙ ውበቱ ሳይጠፋ ማለት ነው። ብዙ ጊዜ እንደውም አንዳንድ ድምፃውያን አሉ ብዙ ጊዜ የሰውን ዘፈን በማስመሰል ወይ የጥላሁንን ወይ እነ ነዋይን በማስመሰል የነሱን ማንነት አይደንቲቲ ሉዝ እስኪያደርጉ ድረስ የሚሆኑ ዘፋኞች አሉና ልክ የራሳቸው ሙዚቃ ሲሰሩ ሰው ምንም አይመስለው እንዲዘፍኑ የሚፈልገው ወይ ጥላሁንን ወይ ነዋይን ነው ማለት የነሱን ድምፅ አስመስለው ስለሚጫወቱ ይሄ በጣም ስህተት የሆነ ነገር ነው። ስትዘፍኑ ሁላችንም የሰው ዘፈን እየዘፈንን ያደግነው እዚህ ድረስ ነውና ሁሉም ለሚጀምር ድምፃዊ ራሳችሁን ሆናችሁ የጥላሁንም ተጫወቱ የማንንም ተጫወቱ፣ ግን በራሳችሁ መንገድ ፐርፎርም አድርጉት ነው የምለው። ምክንያቱም ፊውቸር ወደፊት ላይ ራሳችሁን ልታጡት ትችላላችሁ። እኔ ማንኝ ጥላሁን ነኝ ነው ልትይ ትችያለሽ። ያ ቴንክ ዩ አሪፍ ነገር ነው በጣም ዲባ። አሁን ላይ አንተ ሙዚቃ ስትጫወት መስማት ብንፈልግ የሁላ ሰው መስማት ቢፈልግ ወይ ኮንሰርትን ይጠብቃል ወይ የምትሰራበት ክለብ ይሄዳል ምናምን የሆነ ኦፖርቹኒቲ አለ። ዲባ ድራም ሲጫወት ግን ለመስማት ይሄ the perfect time ነው፣ ደግመን አናገኘውም። ዲባ እንግዲህ በዚህ ወጣትነት ያደረካቸው ነገሮች የሰራው ስራ ሰክሰሱ ቀላል ነገር አይደለም እና በመጀመሪያ ሰክሰስን እንዴት ትገልጸዋለህ ባንተ እይታ? ሰክሰስ የምትፈልጊውን ህይወት መኖር ደግሞ አሁን ለምሳሌ እኔ የምወደው ህይወት ነው እየኖርኩ ያለሁት። እግዚአብሔር የሰጠኝ ጸጋ ነው ሙዚቃ፣ ድምፃዊነት። ይሄን ህይወት መኖር እና በዚህ ገንዘብ መስራትም ሆነ ከሰዎችም ፍቅር ማግኘት ትልቅ ሰክሰስ ነው ለኔ። ያ ነው ትልቁ ሰክሰስ ብዬ ነው የማስበው። ሌላ ምንም አይነት ሰክሰስ የለም። ናይስ። ስላንተ በጣም ከሚገርሙኝ ነገሮች አንዱ ከጃኖም ከወጣ በኋላ ከሰዎች ጋር ኮላብ እያረክ መስራትህን አልተውክም። ለምሳሌ ከልጅ ማይክ ጋር፣ ከሚኳን ጋር፣ ከድምፃዊት ሌሊ ጋር እና አይ ቲንክ ከሰላም ጋር ነው ራፕ ያደርገዋል በመህ ላይ እና ከነዚህ ሰዎች ጋር ሰርተሃል። ይሄ ልማድ ከጃኖ ባንድ የተወረሰ ነው ወይስ መጀመሪያም ዲባ በራሱ ከሰዎች ጋር ኮላብ ማድረጉን ይፈልገዋል ይወደዋል ወይ? እና አልበም እየሰራህ እንደሆነ እናውቃለን። አይ ቲንክ ሳያልቅም አይቀርም እና አዲሱ አልበም ላይ ከማን ጋር ኮላብ አረክ አለው? ኮላብ ማድረግ ጥሩ ነው። ምክንያቱም
ከተለያዩ ሰዎች አርቲስቶች ጋር ብዙ ነገር ሼር መደራረግ ይኖራል። ብዙ ጥበብ ሼር ታደርጊያለሽ። እንደገና ደግሞ ብዙ ደስ የሚል ነገርም ይፈጠራል። አሁን ጃኖ ባንድ ውስጥ 4 ድምፃዊ አለ። የ4 ድምፃዊ ከለር ነው ያንን ውበት የሰጠው እንደገና ሙዚቀኞቹም ጨምሮ ማለት ነው። ሶ አሁንም አዲሱ አልበሜ ላይ የተወሰኑ 4 ድምፃውያን አሉ ኮላቦሬት ያደረጉ። አሁን ብናገራቸው ይሻላል ወይስ ትንሽ እየቆየው ባረጋቸው ይሻላል? ምን ይሻላል? እሺ አንድ በጣም የምወደውን ሙዚቃ አብራኝ የተጫወተች ሸዊት መዝግበዋለች ከትግረኛ። ሰው አይጠብቀውም እንደዚህ አይነት ኮላቦሬሽን። ሰው እሷ አለች እና ደግሞ በዚህኛው አልበሜ ወጣት ድምፃውያን አፕካሚንግ አርቲስቶችን ማበረታታት ስለምፈልግ ይምራ የሚባል ራፐር አለ። ይምራን ታውቁታላችሁ? አሁን ታውቁታላችሁ ከዚህ በኋላ እሱ አለ። እንደገና ደግሞ ግዳይ የሚባል ልጅ አለ። እንደገና ደግሞ ሳሚጎ አለ። ሳሚጎ እነዚህ ያሉ ኮላቦሬት አድርገን የሰራ ነው። አንድ ደግሞ መጨረሻ ላይ አንድ የጨመርኩት ሙዚቃ አለ። ኢፌ የሚባል ልጅም አለ። ዳንስሆል እና ራፕ የሚያደርግ ነው ማለት ነው። ሞር ወጣቶቹን ኤንካሬጅ ለማድረግ ሞክሬያለሁ። እንደገና ደግሞ ከነሸዊት ጋርም ከነሳሚጎ ጋርም ደግሞ አለኝ ማለት ነው። አሁን በቅርብ ትሰሙታላችሁ። ናይስ፣ ደስ ይላል። በጣም ትልቅ ነገር ነው እንደ ሙዚቀኛ እንደዚህ አይነት ኮላቦችን ይዞ መምጣት። ወደ አልበም ልምጣ። ስለ ጃኖ ብዙ አወራን፣ መንገድህን አወራን። በመጨረሻም ከጃኖ ባንድ ከወጣ በኋላ የራስን አልበም ሰጠን። የቱ ጋር ነህ? እንዴት ነበር ግን ጋይስ? በጣም ቆንጆ አልበም ነው የሰራኸው። እኔ ግን ካለንም ሰዓት አንጻር ልቤን የራሴን የገዛውን እንደ መድረክ መሪ ልጠይቅህ። የልቤ ዜማ በጣም ቆንጆ ሙዚቃ ነው። በጣም ልስልስ ያለ ደስ የሚል ሙዚቃ ነው። ግን ከሙዚቃውን በላይ የገረመኝ ክሊፑ ነው። ኦፍኮርስ ክሊፖቻችን ዚስ ዴይስ በጣም አድገዋል፣ ጥሩ ሆነዋል። ግን የልቤ ዜማ ክሊፑ አንደኛ ሞዴሏ ሰላም ተስፋዬ ነበረች፣ ታስታውሳላችሁ አይደል? ሁለተኛው ነገር ደግሞ በጣም ድራማቲክ የሆነ በጣም ፉል ኦፍ ሲምቦልስ ስቶሪስ ኢትዮጵያ ክሬት የተደረገችበት መንገድ። ከዛ ደግሞ በአንድ ሳይድ በጣም ብራይት የሆነ አደይ አበባ፣ ቢጫ፣ አረንጓዴ ከለሮች እናያለን። ከዛ በኋላ ደግሞ መልሰን በጣም ዳርክ የሆነ ነገር እና ብዙ ጊዜ ሙዚቃ ክሊፖች ሲሰሩ ዘፈኑ 4 ደቂቃ ከሆነ የ4 ደቂቃ ክሊፕ ነው የሚኖረው። ሙዚቃው ከመጀመሩ በፊት ወደ 3 ደቂቃ ከ45 ሰከንድ አካባቢ በጣም ፉል ኦፍ ድራማ ነበረ። ሙዚቃውም ካለቀ በኋላ የቀጠለ ስቶሪ ድራማ ነበረ። በጣም የሚገርም ነው። ዳይሬክት ያደረገው ቦቢ አቢሰሎም ነው። ፕሮዲስ ያደረገው ያፌት ነው። ማወቅ ፈለግኩ፣ እንዴት ነበር አይዲያው የመጣው? እንዴት ተሰራ? እሱ ነው። ያው ሙዚቃው ሀሳቡ ግልጽ ነው። በቪዲዮ እንደተረዳ ነው። በጣም አሜዚንግ ጥሩ የሆነ ኤክስፒሪየንስ ነው ያሳለፍነው። ያው እዚህ ጋር ያፌት አለ፣ እዚህ ጋር ደግሞ ክብሮም አለ፣ ሌላ ጓደኛዬ። እነሱ ሁለቱ ነበሩ ያንን ፕሮሰስ። ያፌት እኮ ይሄ ነው እኮ እና በጣም ቻሌንጂንግም የሆነ ፓርት ነበረው። ምክንያቱም የተወሰነውን ቪዲዮ ስንቀርጽ ይህንን ስሜት ለማምጣት ከከተማ ትንሽ ወጣ እያልን ምናምን ነው የሰራነው። የሆነ ተራራ ምናምን ነገሮች ላይ ሁሉ እየወጣን ቀርጸናል። እንደገና ባቢም ኦፍኮርስ ጥሩ አድርጎ ዳይሬክት አድርጎታል። ምንድነው ሀሳቡ? መልእክቱን የሙዚቃውን ስፔሻሊ በቃ የሚዋደዱ ኦልሞስት የሆነ ሰርግ አይነት ሊጋቡም ምናምን የነበሩ ቤተሰቧን ስተዋወቅ ምናምን እንደዛ አይነት ስሜት አለው። እዛ የደርሰን የነበረን ሰዎች ኤኒ ጦርነትም ሊሆን ይችላል። በዛን ጊዜ የነበርንበትም ሲቹዌሽን አለ። እነዚህ ነገሮች አለያዩን። እኔ እሷን ፍለጋ አቋርጬ እሷ ያለችበት ስደርስ ሀዘን ላይ ናት። ያ ዝናቡ ምናምን በቃ ስቲል ግን ከእሷ ጋር መለያየት አልቻልኩም። የልቤ ዜማ እሱ ነው እና ብዙዎቻችን የምንወዳቸውን ሰዎች በተለያየ ምክንያት እናጣለን እና ላጣን ሰዎች በሙሉ ይሄ ሙዚቃ ለነሱ ነው እና ያንን ስሜት ለመግለጽ ነው። ኦልሞስት 11 ደቂቃ የሚሆን ቪዲዮ ነው። ፊልም በዩ ሾርት ፊልም በዩ እንደዛ አድርገን ይሰራል እና ይኸው እዚህ ጋር ደግሞ ያፌት ከባድ ፊልም ዳይሬክተር፣ ፕሮዲውሰር፣ አክተር አለ። እንደገና ባቢም አለ። እነሱ በመቀናጀት ትልቅ ስራ ሰርተዋል እና ሌሎችም ብዙ ሰዎች አሉ እዛ ውስጥ የተሳተፉ። ኦፍ ኮርስ በጣም it was amazing and one of my favorite
እንትኔን ተጠቅሜ ስነግርህ ማለት ነው። እና በጣም አሪፍ ሙዚቃ ከአሪፍ ክሊፕ ጋር ነበረ። ስለ ዲበኩሉ ሌላኛው መልኩ ስናወራ ዲበኩሉ ቀሚስ የለበስኩለት ላይ ተውኗል። እኔ በጣም መወዳቸው ፊልሞች ብዬ ከምጠራቸው ውስጥ ቀሚስ የለበስኩለት አንደኛው ነው እና ምን ያህል ጊዜ ሁላ እንዳየሁት አላስታውስም። ጃኖ ላይ መኖርህን ሳላስታውስ በፊት ማለት ሪኮግናይዝ ሳላረግህ የማውቀው ያን ፊልም ነው እንዳልኩ ብዙ ጊዜም ስላየሁት እና የሆነ ቆንጅዬ የኮሌጅ ተማሪ ከዛ ደግሞ አፍቃሪ ምናምን አይደል እና ዘሪቱ እንደነበረች ካስት ያደረገች ሰምቻለሁ። እና ሙዚቃ ላይ ያለው ላይ ይሄ ነው ጃም ማድረግ፣ ሪከርድ ማድረግ፣ ከባንዶች ጋር መስራት። ወደ ፊልሙ ደግሞ ስትመጣ ቀረጻ ማድረግ ኦፍኮርስ ሁለቱም የግሩፕ ስራ ነው፣ ግን በጣም የተለያየ ዓለም ይመስለኛል። እና ለአንተ ከሙዚቃ እንደሄደ ሰው ፊልም ላይ የነበረ ኤክስፒሪየንስ ምን ይመስላል? ከዛ ፊልሙ ደግሞ ከወጣ በኋላ የሰው ፊድባክ ምን አይነት ነበር? ያ በጣም ለእኔም የመጀመሪያ ኤክስፒሪየንስ ነበር። ልክ ነሽ። ዘሪቱ ናት ካስት ያደረገችኝ እና የዛን ጊዜ በጣም ያንግ ነበርኩኝ። እኔም ገና ጃኖ ባንድ ስንጀምር ነው እና እንደውም ጺሜ ብዙ አልነበረም እንዳሁኑ እና ለዛ ካራክተር እንዲሆን ተብሎ ሲሞላላ ምን ሲል ነበር እና የሚገርም ኤክስፒሪየንስ ነው። ምንድን ነው የረዳኝ? እኔ ፊልም ወዳለሁ ግን መቼም አክት አደርጋለሁ ብዬ አስቤ አላቅም በህይወቴ ማለት ነው። ግን እዛ ላይ ካስት ሲያደርጉኝ አንደኛ ዘሪቱ ናት። አስቢው በዛ ሰዓት በጣም ዋን ኦፍ ዘ ቢገስት አርቲስት አይደል? እሷ ስጠራኝ ደንግጬ በቃ በስማ ምን አይነት እድል ነው ብዬ ያ ምንድነው እዛ ውስጥ ደግሞ ሄኖክ የሚባል አንድ አሜዚንግ ዳይሬክተር እና ፕሮዲውሰር ነበርና እሱ ውስጤ የሌለውን ነገር እኔ እንደዚህም አክት ማድረግ እችላለሁ የሚለውን ነገር ያስወጣኝ ሰው ነው ማለት አክቲንጉ ላይ ዳይሬክት ሲያደርገኝ በቃ ውስጤ ያለውን ነገር እንደዚህ አክት ማድረግ እችላለሁ እስክል ድረስ ማለት ነው። እና አንዳንድ ጊዜ ዳይሬክተሮች ፓወር እሱ ነው እና የነበረው ኤክስፒሪየንስ በጣም ደስ የሚል ነው። ያው ከሙዚቃ እና ከፊልም ብለሽ የምታወዳድሪው ነገር አይደለም። ሁለቱም የራሱ የሆነ ስሜት አለው፣ የሚያመሳስለውም ነገር ደግሞ አለው። ምክንያቱም ልክ የልቤ ዜማን ስንሰራ ኢትስ ፓርት ኦፍ አክቲንግም ነው። ያንን ስሜት ለመግለጽ አክት ማድረግሽ አይቀርም። አት ሴም ታይም ሙቪዎች ውስጥም ዋናው የአክቲንግ ስራ ነው እና ኢን ጀነራል ሁለቱ የሚቀራረብን ፓርት ስላላቸው ስለምወድም ስለነበረ ነው እንጂ የአክቲንጉ ፓርት ያው ለእነ ያፌት ነው ምንተወው ማለት ነው። በአክቲንግ ዲበን ከዚህ በኋላ እንጠብቀው ይመጣ ይሆን? ግን ኦፖርቹኒቲውን ብታገኝና ጥሩ ስክሪፕት ብታገኝ ትሰራለህ? ኦኬ ናይስ፣ አሪፍ። ዲበ የሰው ልጅ ተነስቶ ህልሙን አሳክቶ እዚህ ጋር ሲደርስ በጣም ጄኔራሊ ፈተናው ቀላል የሚባል ነገር አይደለም እና እዚህ ባህል ማዕከል የምናዘጋጀው ፕሮግራም አንደኛውም ሰዎች ከሚመጡት እንግዶች የሆነ ነገር እንዲወስዱ ከቻሌንጃቸው እንዴት እንደወጡ ለማወቅ ነው እና የዲበ ኮፓፕ ሜካኒዝም ምን ይመስላል? እንዴት እዚህ ደረሰ? እንዴት ነው ፈተናውን ተቋቁሞ እንትን ያለው እና ወጣቶችስ እንዴት ፈተና ተቋቁመው የሆነ ቦታ መድረስ ይችላሉ የሚለውን ያ በጣም ቻሌንጁ አሁንም አያልቅም። ደግሞ ደርሻለሁ ብዬም አላምንም። ገና ብዙ ይቀረኛል። ምክንያቱም እኔ ድሪም ማድረጋቸው እንዲሆኑ መመኛቸው አሁን ባወራው ሜይ ቢ ረጃጅም ነገሮች ሊሆኑ ይችላሉ እና እነዛ ነገሮች እስኪሳኩ ድረስ ገና የምሰራው ብዙ ነገር አለኝ። ግን አሁንም ስላለሁበት ነገር እግዚአብሔርን አመሰግናለሁ። ግን እዚህ እንድደርስ በራሴ አይደለም ሁልጊዜ የምደርሰው። አንደኛ እግዚአብሔር ነው፣ ሁለተኛ ደግሞ አጠገብ ያሉ ብዙ ሰዎች አሉ፣ ጓደኞቼን ጭምር እንዲሁም ደግሞ በጣም በሙዚቃውም አብረውኝ ሌሎች ሰዎች የነበሩ ሰዎች ነበሩ እና እነዚህ ሰዎች ያስፈልጉናል። ዋናው ትልቁ ነገር ምንድነው? ብዙ ጊዜ ፌምም እውቅናም ሲመጣ በጣም ቅድም እንዳልኩሽ መውደቅም መጥፋትም አለ። በቃ ራሳችን ሉዝ እስክናደርግ በቃ ራሳችን እስክንጠላ ድረስ መሆን አለ። እንደዚህ አይነት ነገሮች ውስጥ እንዳንሄድ አንዳንድ ጊዜ ጋይድ የሚያደርገን አንዳንድ ውሳኔዎች ልክ እንደ አግሪመንት ማለት ነው። ሳይን ስታደርጊ የአግሪመንት ወይ ለዘላለም ሊያበላሸው ይችላል በአንድ ፊርማ፣ ወይ ደግሞ ጥሩ ነገር ውስጥ ሊከትሽ ይችላል። ያንን ስታይ አንቺ ኤክሳይትድ ሆነሽ ለምታደርጊው ግዴ ለምዲበ እዚህ ጋር ይሄ ነገር እንደዚህ ነው፣ ዶንት ቢ አትቸኩል፣ ተረጋጋ የሚልሽ ሰው አጠገብሽ ያስፈልጋል። ከአንቺ ሞር ኤክስፒሪየንስ ያለው ለአንቺ የሚያስብ የምሩ የሚወድሽ ሰው ያስፈልጋል። እና እንደዚህ አይነት ሰው አጠገባችሁ ካለ ሁልጊዜ ተንከባከቡት፣ ያን ሰው ጠብቁት፣ አክብሩት።
ምክንያቱም ሁል ጊዜ ትልቅ ቦታ የሚያደርሳቸው እንደዚህ አይነት ሰዎች ከጀርባቸው ሲኖሩ ነው እና ትልቁ ምክሬ ነው። ለኔ ሌላ ነው ቀኑ ሌላ ለኔ ሌላ ነው ደሞ ሌላ 1 2 3 ያነሳይሽ ከደጃፌ ሆነሽ እንግዳ ሁለመናሽ ገርሞኝ ነበረ ጸዓዳ ፍቅር ብሎ ሲጠብቅ ልቤ እንዳልዛለ በቀናሙ ሳንቺን አግኝቶ ጥቁር እንግዳይ ውበትና ፍቅር እንችላለ ለካ እንዲወት የሚያሳምር ጥቁር እንግዳይ ወረትሽ የማያልፍ የደሰስ ይዘሽ የመጣሽ ሸጋምር ሕይወት ሁሉ መቤቷ አመልና ውበቷ ሕይወት ውብ ንግሥቲቷ ያይ ማረፊያነት 1 2 3 4 hey 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 all right oh yeah ለኔ ሌላ ነው ዛሬ እዚህ ሌላ ነው ቀኑ ደሞ ሌላ ጎዳናውን እጅ ነሳው ያገናኘን ፍቅር ስሻናሁ በቃ ያለኝ ለኔ ቢልሽ ነው እንጂ ዳሩ ለንተና ስንቱን አልፈሽ ከደጅ መጣሽ ጥቁር ውበትና ፍቅር እንችላለ ለካ እንዲወት የሚያሳምር ጥቁር እንግዳይ ወረትሽ የማያልፍ የደሰስ ይዘሽ የመጣሽ ሕይወት ሙሉ መቤቷ አመልና ውበቷ ሕይወት ውብ ንግሥቲቷ ያይ ማረፊያ 1 2 3 4 yeah alright oh here we go now let's go now here we go now hey 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 bring on yeah all right 1 2 3 4 oh